ፈጣን መረጃዎች፣ ጥልቅ ትንታኔዎች፣ እውነታን ፍለጋ ከቀጠናው እስከ ዓለም አቀፍ መድረክ ሁሌም ቀድሞ የሚያደርሰው የፈጠነ ሚዲያ ነው። ሰላም ጤና ይስጥልኝ የተከበራችሁ የፈጠነ ሚዲያ ቤተሰቦች። በመካከለኛው ምስራቅና በአፍሪካ ቀንድ ያሉ ዲፕሎማሲያዊ ፍጥጫዎችና ወታደራዊ ስጋቶች አዲስ መልክ ይዘዋል። ዛሬ በዕለታዊ የዜና ትንታኔያችን ዋና ዋና አጀንዳዎች ይዘንላችሁ ቀርበናል። የኢራንን መንግስት እንጥላለን ሲሉ በይፋ የዛቱት የእስራኤሉ ከፍተኛ ባለስልጣን መግለጫና የቴህራን ጠንካራ ምላሽ። በመቀጠል ደግሞ በደቡብ አፍሪካ በድጋሚ ስላገረሸው አስፈሪው መጤ ጠል ጥቃትና ዶክተር ቴድሮስ አድሃኖም ከፕሪቶሪያው መንግስት ጋር ስላደረጉት የቃላት ጦርነት ዝርዝር እንደሚከተለው። የኢራንን መንግስት እንጥላለን ሲሉ የእስራኤሉ ሚኒስትር አስደንጋጭ ዛቻ መስጠትና የቴህራን ምላሽ። የእስራኤል ቀኝ አክራሪ ብሔርተኛው የገንዘብ ሚኒስትር ቤዛሌል ስሞትሪች በኤክስ ገጻቸው ላይ ባሰፈሩ ጽሑፍ የአሜሪካና የኢራን ወታደራዊ ዘመቻን የማቆም ስምምነትን በጽኑ ተቃውመውታል። እንደ ስሞትሪች ገለጻ ከሆነ ይህ ስምምነት ለእስራኤል ብቻ ሳይሆን ለመላው የነጻው ዓለም መጥፎና አደገኛ ነው ብለውታል። እስካሁን የተካሄደው የጋራ ዘመቻ ኢራንን በማዳከም ረገድ በርካታ ስኬቶችን ማስመዝገቡን የገለጹት ሚኒስትሩ አገዛዙ ወደ ጥፋት እስኪሄድ ድረስ እስራኤል በራሷ መንገድ ግፊቷን መቀጠል እንዳለባት አሳስበዋል። የአሜሪካ መንግስት እስራኤል የምታካሄደውን ጥቃት እንድታቆም ከፍተኛ የዲፕሎማሲ ግፊት እያደረገባት ይገኛል። ነገር ግን የስሞትሪች ምላሽ ግልጽ ነበር። ሊባኖስ የሚገኘውን ሄዝቦላን ኢላማ ማድረጋቸውን እንደሚቀጥሉ ቃል ገብተዋል። ይህ እኛ ጦርነት የተዋጊዎቻችንንና የሰሜኑ ነዋሪዎቻችንን አፋጣኝ ደህንነት ጉዳይ ነው። ወታደራዊ ሙሉ የመንቀሳቀስ ነጻነታችንን በመጠቀም ሄዝቦላን ወደ ኋላ መግፋታችንን እንቀጥላለን ሲሉ ሚኒስትሩ በቁርጠኝነት ተናግረዋል። ይህ በእንዲህ እንዳለ የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ በተመሳሳይ መልኩ ጠንከር ያለ መግለጫ ሰጥተዋል። ካትዝ እንደተናገሩት እስራኤል ጦሯን የደህንነት ቀጠና ብላ ከከለለችው ደቡባዊ ሊባኖስ ከጋዛና ከሶሪያ በፍጹም አታስወጣም። ይባስ ብሎም ኢራን በሊባኖስ ያለውን ሁኔታ ተጠቅማ ጥቃት ለመሰንዘር ከሞከረች እስራኤል ሙሉ ኃይሏን ተጠቅማ አስከፊ ምላሽ እንደምትሰጥ አስጠንቅቀዋል። ወታደራዊ ስጋት መካከል የኢራን ውጭ ጉዳይ ሚኒስቴር አባስ አራክጂ በበኩላቸው በዲፕሎማሲያዊ መስመር ሰፊ እንቅስቃሴ እያደረጉ ነው። አራክቺ በቴሌግራም ገጻቸው ላይ እንዳስታወቁት ከቀጠናው ሀገራት ማለትም ከቱርክ፣ ከኢራቅና ከግብጽ የውጭ ጉዳይ ሚኒስቴሮች ጋር በስልክ ተወያይተዋል። በዚህ ውይይት ላይ ኢራን ያስቀመጠችው አቋም ግልጽ ነው። እስራኤል በሊባኖስ ላይ የምትፈጸመው ጥቃት ሙሉ በሙሉ መቆም አለበት የሚል ነው። አራክቺ አክለውም እስራኤልን ማስቆምና ይህንን ውሳኔ ተግባራዊ ማድረግ የዩናይትድ ስቴትስን ቀጥተኛ ኃላፊነት እንደሆነ በጽኑ አሳስበዋል። ኢራን በዚህ በኩል አሜሪካ በእስራኤል ላይ ያላትን ተጽዕኖ እንድትጠቀም ዓለም አቀፍ ጫና ለመፍጠር እየሞከረች መሆኑን ያሳያል። በእስራኤልና በአሜሪካ መካከል ያለው የፖሊሲ ልዩነት እየሰፋ መጥቷል። ዋሽንግተን ቀጠናዊ ጦርነት እንዳይነሳ ስምምነቶችን ስትፈልግ፣ በእስራኤል በኩል ያሉት ቀኝ አክራሪዎች ግን የኢራንን አቅም ሙሉ በሙሉ ሳይደቁሱ ሰላም እንደማይመጣ ያምናሉ። እስራኤል በሶስት ግንባሮች ማለትም በጋዛ፣ በሊባኖስና በሶሪያ የያዘቻቸውን ወታደራዊ ይዞታ ለመልቀቅ ፈቃደኛ ለመሆኗ ቀጠናው ለረጅም ጊዜ በውጥረት ውስጥ እንደሚቆይ ማረጋገጫ ነው። ከተነሳሳው የመካከለኛው ምስራቅ የፖለቲካ ትኩሳት ሳንወጣ አሁን ደግሞ ትኩረታችንን ወደ አፍሪካ አህጉር እናደርጋለን። በደቡብ አፍሪካ ለዓመታት ሀገራቱን ሲያናውጥ የቆየውና ዜኖፎቢያ በመባል የሚታወቀው መጤ ጠል ጥቃት በድጋሜ ማገርሸቱ ዓለም አቀፍ ቁጣን ቀስቅሷል። በደቡብ አፍሪካ ያገረሸው አስፈሪ መጤ ጠል ጥቃት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በደቡብ አፍሪካ እየታየ ስላለው አዲስ የመጤ ጠል ጥቃት ማገርሸት የተሰማቸውን ጥልቅ ሐዘንና ቁጣ በይፋ ገልጸዋል። ዶክተር ቴድሮስ በቅርቡ በአሰቃቂ ሁኔታ ህይወታቸው ያለፈውን የኢትዮጵያውያን ዜጎችን ሞት በምሳሌነት አንስተዋል። ድርጊቱን በጽኑ ያወገዙት ዋና ዳይሬክተሩ ይህ ጥቃት ደቡብ አፍሪካ ከአፓርታይድ ስርዓት ለመላቀቅና ለነጻነት ያደረገችውን ታሪካዊ ትግል ሙሉ በሙሉ የሚክድ አሳዛኝ ሁኔታ ነው ሲሉ ገልጸውታል። ነገር ግን ይህ የዶክተር ቴድሮስ አስተያየት በፕሪቶሪያ ዘንድ ፍጹም ተቀባይነት አላገኘም። የደቡብ አፍሪካ መንግስት ባወጣው መግለጫ ዶክተር ቴድሮስ አስተያየት በእጅጉ ማዘኑና አለመደሰቱን አስታውቋል። መንግስት ለሟች ቤተሰቦች ማዘኑን ቢገልጽም የዜጎቹ ሞት ግን ከመጤ ጠልነት ጋር ምንም ግንኙነት እንደሌለው ተከራክሯል። ይልቁንም ጉዳዩ ከተደራጀ የወንጀል ድርጊት ጋር የተያያዘና አሁንም በፖሊስ ምርመራ ላይ ያለ ጉዳይ ነው በማለት ክሱን አስተባብሏል። መንግስት የወንጀል ድርጊት ነው ቢልም በደቡብ አፍሪካ ከተሞች ውስጥ ያለው መሬት ላይ ያለው እውነታ ግን የተለየ መልክ አለው። የተለያዩ ክልሎች ስደተኞችን የሚቃወሙ ሰልፎችና አልፎ አልፎም ጥቃቶች መከሰታቸው በስፋት እየተዘገበ ይገኛል። ብዙዎቹ የአገሪቱ ዜጎች ስደተኞች ስራችንን ቀሙን፣ ወንጀል አስፋፉ የሚል የቆየ ቅሬታ አላቸው።
የደቡብ አፍሪካ መንግስት ዜጎች ህግን በእጃቸው አስገብተው እርምጃ እንዳይወስዱ በተደጋጋሚ እያስጠነቀቀ ቢሆንም ጥቃቶቹን ሙሉ በሙሉ መግታት ግን አልቻለም። ይህ ሁኔታ ነው እንግዲህ ሌሎች የአፍሪካ ሀገራትን ትዕግስት ያስጨረሰው። ይህ የደህንነት ስጋት እያየለ መምጣቱን ተከትሎ እንደ ጋናና ናይጄሪያ ያሉ የአፍሪካ ግዙፍ ሀገራት የነገሩን አሳሳቢነት ተረድተውታል። እነዚህ ሀገራት በደቡብ አፍሪካ የሚኖሩ ዜጎቻቸው ላይ ከባድ አደጋ ሊያንዣብብ እንደሚችል በመስጋት ዜጎቻቸውን ከሀገሪቱ ማውጣት ጀምረዋል። ይህ እርምጃ በደቡብ አፍሪካና በሌሎች የአፍሪካ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ የሚያሻክር ከመሆኑም በላይ አህጉራዊ አንድነትን ጥያቄ ውስጥ የሚጥል ሆኗል። ናይጄሪያ ቀደም ሲል መሰል ጥቃቶች ሲከሰቱ ዜጎቿን በነጻ በረራ ወደ ሀገራቸው መመለሷ የሚታወስ ሲሆን አሁን የተጀመረው ስደትም የችግሩን ስር መስደድ ያሳያል። የተከበራችሁ የፈጠነ ሚዲያ ተመልካቾች የዕለቱ አንኳር መረጃዎቻችንና ጥልቅ ትንታኔዎቻችን እነዚህን ይመስሉ ነበር። ለቻናላችን አዲስ ከሆናችሁ ፈጣንና እውነተኛ መረጃዎች ሁልጊዜም ቀድሞ እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክና ሼር በማድረግ ለሌሎች ማጋራታችሁን እንዳትረሱ። ሰላም ለሀገራችን፣ ሰላም ለዓለማችን።